ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ዛሬ ደግሞ እስቲ በአዲስ ለየት ባለ እንንጣ ብለን እንግዲህ ሀይሚና ብሩኬ በዚህ መልክ መጥተዋል ማለት ነው። ዛሬ ቀለበታቸው ነው እንዴ? እንዴት ነው? ምንድን ነው ነገሩ? ያልገባባኝ ነገር ምንድን ነው? እና እንግዲህ ቀለበት ሊያደርጉ መሰለኝ የእሷ ቤተሰቦች የሉም። የእሱ ግን እህቱ ወንድሙና እናቱ ተገኝተዋል ማለት ነው። በዚህ ድምቅ ባለ ነገር መተውላችኋል ማለት ነው። ግማሹ ሲጋባ፣ ግማሹ ሲፋታ፣ ግማሹ ሲደባደብ ነው የምናየው። እንግዲህ ቡታጀራዎች ላይ የማን ትዳር ረግቶ እንደምናይ አናውቅም። እና በጣም በሚገርም ሁኔታ እንግዲህ ሀይሚና ብሩኬም ያው ትል እያሉ ነው ማለት ነው። ማንኛቸው ትዳር እንደሚረገ የማንኛቸው ሰርግ እንደሚያበሉን አናውቅም ማለት ነው። እስቲ ሰርጉ የማን ይሆን? በዚህ ሁኔታ እንግዲህ ደስ በሚል ሁኔታ አንድ አይነት ሀበሻ ቀሚስ ለብሰው መጥተዋል ማለት ነው። እስቲ ቆይ ለየት ያለው የማን ነው? ሁሉም ቀይ ነው። እንግዲህ ለየት ያለ ነገር አላየሁም ማለት ነው። ቆይ ኧረ ብዙም ለየት ያለ አይደለም። ቀይ ሆኖ የሆነ ዲዛይኑ ነው የተለያየ ሁሉም ማለት ነው። በጣም ያምራል። እኔ በነገራችን ላይ ቀይ ወዳጅ አይደለሁም። ቀይ ወዳጅ አይደለሁም። እኔ ቀይ ነገር አልወድም። ለምን እንደሆነ አላውቅም። ወደ አረንጓዴ ምናምን እንትን ይለኛል በብዛት ማለት ነው። በብዛት በነፍስጌ የሚሉት የለም በአማርኛ ምን ነበረ ስሙ? በእናታችሁ እሱን እወዳለሁ። እሱ ደስ ይለኛል። ኧረ እኔ እንጃ ሌላ ልብስ ደስ የሚለኝ ነገር ያለ አይመስለኝም። እና ቀይ ነገር ግን አልወድም፣ ጥሎብኝ ማለት ነው። እንግዲህ ምንም ማድረግ አይቻልም። አንዳንዴ የምትወዱትና የማትወዱን ነገር አለ። ግን በሚገርማችሁ ሁኔታ ውመን እያለው ሴትዮ ቀይ ነበር የምትገዛልኝ። እንደማልወድ አውቃ ነው እንዲች ሴትዮ ይቺ ሴትዮ እላት ነበረ እንደማልወድ አውቃ ነው እንዲህ ቀይ ና ማዳም ና ሴትዮ ምሳችንን ዛሬ ስራ በዝቶብን አልሰራንም ነበር። ምሳ እዛ ነው። ለዚህ ነው አበላሽ ተለኛለች። እና እንግዲህ እንደዚህ ድምቅ ባለ ወይኔ ግን ይሄኛው የሀይሚን ልብስ ወድጄዋለሁኝ። ማለት ብዙ እንደዚህ ቦግ ያረቀይ አይደለም መሰለኝ። ግን ፋሽን መጣ ይሄ ቦግ ቦግ ያለ ብዙ ሰው ለብሶት ታየዋለሁኝ። እና ፋሽን ነው እንዴ? እና ምን አለበት አረንጓዴ ቢጫዋን ጨመር ጨመር ብታረጉት። እንደሱ ወዳለሁ እኔ አረንጓዴ ቢጫ ቀይ ማለት ነው። ግን አንድ ቀን ለብሼው እንደማላውቅ ብትነግሩኝ ነጠራ ነበር መሰለኝ። አንድ ቀን ለብሼ አላውቅም፣ ገዝቼም አላውቅም፣ ሀጀም ገብቶ አያውቅም። ወደፊት አገር ሰላም ተሆነች እሱን እገዛለሁ ወደ ኢትዮጵያ ስሄድ እላችኋለሁ። እዚህም ሞልቷል እና ደስ ይለኛል። አረንጓዴ ቢጫ ቀይ። አሁን ደግሞ አዳዲስ የመጡ ቀሚሶች አሉ። አረንጓዴ ቢጫ ቀይ በእንትን ማለት ነው። በዚህኛው ሳይሆን በሽፎን መጥተዋል አለ። ግን አሁን ደግሞ ለየት ብሎ የሚያማምር ሽፎን መጥተዋል። አረንጓዴ በቢጫ ቀይ ማለት ነው። እሱን ቆይ አሁን ወልደር አደርገዋለሁ እና ደስ ይላል። እንግዲህ ሰርጋችሁን ደግሞ ለማየት ያብቃን ማለት ነው። ዛሬ ማታ ጠብቆን ብለዋል። ምን እንደምንጠብቅ አናውቅም። በአዲስ ነገር እንመጣለን ብለዋል። በምን እንደሚመጡ አናውቅም። ወይ በቀለበቱ ነው፣ ወይ በሽማግሌው ነው፣ ወይ በምኑ ነው። ጋሽዬን ለምን አልጨመራችኋቸውም? ራሱ ግን ጋሽዬን ለእንትን ነው የምትፈልጓቸው እናንተ ለፍራንክ ማለት ነው። በቀደም አይታችኋል። ጋሽዬ ቤት ግን የሆነ በቃ ጨዋነቷ ማለት ነው። እሺ ይቅርታ አድርግልኝና ልሂድ፣ የሆነ በቃ እኔ እያሳዘነችኝ ይቅርታ አድርግልኝና ልሂድ፣ ችግር የለም አባባሏ ማለት ነው። እና እሱ ፋርቷ ላይ አሳዝናኛለች ሀይሚ ፍራንክ ሲያደርጓት ማለት ነው። እና ሴትዮዋ ዝም ብላ ትለፈልፋለች፣ ቀስ ብላ ታወራ ነው እንግዲህ ጥሩ ነገር ይዘው ይምጡልን እንላለን። እነሱ ደግሞ የኔ እናንተ በጣም መወዳት እንትን ጠጉር ጌጥ አገኘሁኝ ማለት ነው። እንትን ሹልባ ስትሰሩ የትግሬ ሹልባ አናታችሁ ላይ የምታርጓት በጣም ታምራለች። ደግሞ እናንተ ጉድ
ጉድ ነው ዘንድሮ። ጉድ ጉድ ትላላችሁ። አልወጣም ማለት ትሉ አሁን ይችን ለስጦታ ባዘጋጅላል ሀይሚ አሪፍ ነው እንትሉ አልወጣም ማለት አዲስ ነች። አንዳንዴ የሰው ልጅ ጥሩ ነገር መመኘት ጥሩ ነው ብዬ ነው የማስበው እና ጥሩ ነገር ተመኙ። ደግሞ ለሰርጋችሁ የሚያብቃን ሰርጋችሁን ያብቃን፣ ለሰርጋችሁ ያብቃን። የጠጉር ጌጦች ናቸው እናንተ። እነዚህማ በስመ አብ መጠቅለያ እንትን ተሰርታችሁ ማለት ነው። እንደዚህ አሪፍ ናቸው እነዚህ ተኩስ ተሰርታችሁ የምትጠቀሙባቸው ሹርባ ስትሰሩ የምትንትላላችሁ ሽዋ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ሀይልና እጅ ደግሞ የባዝሊን የባዝሊን ማስቀመጫ ትሆናለች። የባዝሊን ነው የጃፕስቲክ ሁሉም ነገር አሪፍ ነው ብዬ ነው የማስበው። ለቦርሳ አሪፍ ነች። ባዝሊን ያልጋችሁበት ቁጭ ክል ለውድ ቤተሰቦችን ለማንኛውም ሀይሚና ብሩኬ እንግዲህ ሰርጋቸው መቼ እንደሆነ አናውቅም። ያ ሰርጋቸውን ደግሞ ለመብራት ያብቃን እንላለን። ሰርጋችሁን ለመብራት ያብቃን እያል ያው አዲስ ነገር አለ ዛሬ ማታ ብለውናል። እጅ ራሱ በጣም አሪፍ ነች። ሹልባ ተሰርታችሁ ወረረረረ የኔ ማዳም ግን ኢትዮጵያ ትመስላለች እኮ በስመ አብ። እነዚህ አሁን ተኩስ ስትተኮሱ እንደዚህ ጠቁራችሁን ሸጥ መታረጓችሁ አስቀምጣችኋለሁ። እናቴ አይጣሉም። ቶላውላ ምናምን ሀገራችን ስንገባ ዲላና ጌጥባችሁ አንዳንድ ማዳሞች ወልቅ ይሰጣሉ። የኔ ደግሞ ጠጉር ጌጥ ትሰጣለች። ጉድ እኮ ነው። እንደዚህ እያጠራቀም ለልጆች ይሆናል ማለት ነው። ሸላይ ካደርጉ ግን እናንተ ለማንኛውም ሸላይ እያደረጋችሁ ወዳጆች ወገን እንተሳሰብ እንተዛዘን። እችን ካርቶን ግን ባልጥራት ቤታ ቤት ማስቀመጫት ትቀመጠለት ትቀመጥ። እቺ ደግሞ ለሜልስዬ ጅማል ለሜልስዬ አሪፍ ነች። ውድ ቤተሰቦቼ ሸላይ ካደርጉ እንግዲህ ዛሬ ብሩኬና ሀይሚ ቀለበታቸውን ያደርጋሉ። እኛም አብረን እንዳትሰራን ማለት ነው። እጅግ ባትበላሽ ኖሮ አሪፍ ነበር። ተበላሻለች ካልተባባልኩ አሪፍ ነው። እንደዚህ ታረጉና ለጠጉር ማስያዣ ምናምን ራሱ ኢትዮጵያ ስገቡ እንደዚህ ቻርጋችሁ በዚህ ታራላችሁ ማለት ነው። የጠጉር መያዣችሁ ጌጣጌጦች የጆሮ ጌጥ ምናምን ታረጉባታላችሁ። ፎይ ቦሌን እየደቀው ምሳል በላ አርቦኛል። ባካችሁ ለድ ምሳል ላንጣና ለማ አቷል ቤተሰቦቼ ሸላይ ካደርጉ ግን ወገን እንተዛዘን። እኔ ቻናል እየቀዘቀዘ እኔም መዞር አቁም ያለው ለነገሩ አትፍረዱብኝ። ኢንተርኔት የለኝም። ተበላሽቷል። ኢንተርኔታችን ሳይኖር ይቀርቷል ሳይሆን ተበላሽቷል። ዋናው የሚሰራው ተበላሽቶ በቃ የሆነ አጠቤት ስኮን ሴትዬ በሴትዬ እንትን ነው የምጠቀመው። ስልክውን ቶሎ ተበላሽቷል ማለት ነው። አሁን ራሱ ምን የተለምደው ሴትዮዋ ስለሞላችልኝ ነው። እሱ ተበላሽቷል። ነፋስ ያበላሸው ጭቃ ያበላሸው አይታወቅም። ምን ይሰራል ብላኛለች። ከተሰላ ያኛውን ስልክ የሚሰራል። ቲክቶክ ራሱ መግባት አቁሜያለሁ። ያኛው ስልክ ብቻ ነው የሚላችሁልኝ። ደግሞ ስራ ስትደሙ ቁጭ ትላላችሁ ማለት ነው። ትናንት ራሱ ከነሱ ቤት እጠቀማለሁ ብዬ እንትን ስል ከላይ ስትወጣ ተቋረጠብኝ እና ያው ችግር ነው። በዚች ዓለም ኖሩ እና ሸላይ ካደርጉ
ለማንኛውም ማለት ነው ደግሞ አላህ አክብር እያለ ነው። ምሳችንን ሳንበላ አላህ አክብር ይላል። በእናታችሁ ጉድ አይደለም። እኛ ገና ምሳችንን አልበላንም እና ፈለግ እያረጋችሁ ሰርጋችሁም ያለም የእንትን ይሆንላችሁ።